ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ ያሉትን አባይ ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎችን ነው። የህወሓት ኃይሎች በዛሬው ዕለት ወደ አማራ ክልል ቆቦ ቀጠና ሰብረው በመግባት በመከላከያ ሰራዊት ላይ ድንገተኛ የተባለ ተኩስ ከፈቱ። በከባድ መሳሪያ በታገዘው በዚህ ተኩስ 2 ሰዓታትን የፈጀ ውጊያ መደረጉን በስፍራው የገበታ ሚዲያ ምንጮች አረጋግጠዋል። ከዚህ በተጨማሪም እንግሊዛዊ ጋዜጠኛ የሻዕቢያን ታንኮች፣ መድፎችና ከባድ መሳሪያዎች ወደ ራያ ቀጠና በስፋት መግባታቸውን ምንጮቹን ዋቢ በማድረግ ዘግቧል። በዝርዝር የምታደምጡት ዘገባችን ይሆናል። ወዲህ ደግሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ውጥረቶች በተጋጋሉበት በዚህ ወቅት ለጦራቸው ልዩ ትዕዛዝ ሰጥተዋል። ፊልድ ማርሻሉ በዛሬው ዕለት ለጦሩ በሰጡት ልዩ ትዕዛዝ ጦሩ በሁሉም አቅጣጫ ዝግጁ እንዲሆን አዘዋል። ከዚህ በተጨማሪም ከሻዕቢያ እስከ ህወሓት ከፋኖ እስከ ኦነግ ተጠራርተው እየመጡ ነው፣ ለመመከት መዘጋጀት አለብን በማለት ተደምጧል። እናስደምጣችኋለን። በሌላ በኩል ጥምረቱ በአበሽጌ ከህግ አግባብ ውጭ የተፈጸመው ግድያ ከቀይ ሽብር ጋር የሚስተካከል ነው ሲል ከሆነነ ገለልተኛ ምርመራ እንዲደረግም ጠይቋል። የ5 ተቃዋሚ ፖለቲካ ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት በማዕከላዊ ኢትዮጵያ ክልል በአበሽጌ ወረዳ በ3 ወጣቶች ላይ ከህግ አግባብ ውጭ የተፈጸመውን ግድያም ኮንኗል። ጥምረቱ ድርጊቱን ከቀይ ሽብር ዘመን ጋር የሚስተካከል ሲል የገለጸው ሲሆን በጉዳዩ ላይ ገለልተኛ ምርመራ እንዲካሄድ ጠይቋል። በጥንቅራችን አካተነዋል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። የህወሓት ኃይል ድንገተኛ የተኩስ ሩምታ በመከላከያ ሰራዊት ላይ በማለዳ ከፈተም። የህወሓት ኃይሎች ከፋኖ ታጣቂዎች ጋር በጥምር በመሆን የመከላከያ ሰራዊት ላይ ድንገተኛ ተኩስ መክፈታቸውን ከስፍራው የሚገኙ ምንጮቻችን አረጋግጠዋል። ህወሓት ወደ አማራ ክልል ራያ ቆቦ ዘልቆ በመግባት ሰራዊቱን ማንቀሳቀሱን ተከትሎ ነው በዛሬው ዕለት ለ1 ሰዓት የዘለቀ በከባድ መሳሪያ የታገዘ ውጊያ የተደረገው። ከሰሞኑ የድሮን ጥቃት በተፈጸመበት የራያ ግንባር በቅርብ ርቀት የተፈጠረው ወታደራዊ ፍጥጫ ዛሬ ማለዳ ላይ በድንገት ገንፍሏል። ህወሓት ወደ አማራ ክልል ሰሜን ወሎ ዞን ራያ ቆቦ ወረዳ ዘልቀው በመግባት ከመከላከያ ሰራዊቱ ጋር መታኮሱን የገበታ ሚዲያ የአካባቢው ምንጮች ተናግረዋል። ዛሬ ከጠዋቱ 1 ሰዓት ጀምሮ በከባድ መሳሪያ የታገዘ ከፍተኛ ውጊያ መደረጉን ያረጋገጡት የገበታ ሚዲያ ምንጮች በራያ ቆቦ ወረዳ ልዩ ቦታው ጮቢ በር በተባለ ስፍራ ነው በከባድ መሳሪያ የተደገፈ ውጊያ ለ1 ሰዓት ገደማ የተካሄደው። ውጊያው የተካሄደው ከራያ ቆቦ ከተማ 7 ኪሎ ሜትር ርቀት ላይ ሲሆን ውጊያው የተቀሰቀሰው የህወሓት ታጣቂዎች ወደ መከላከያ ይዞታ መጠጋታቸውን ተከትሎ ነው። ውጊያው የተቀሰቀሰው በራያ ቆቦና በራያ አላማጣ አቅጣጫ ዋጃ መካከል በሚገኙ ጮቢ በር ላይ ሲሆን ከአዲስ ቀን ጀምሮ በአካባቢው ቀጠናዎች የከባድ መሳሪያዎች የታገዘ ተኩስም ሲሰማ ረፍዷል። ራያ ቀጠና ላይ ውጊያው የፈነዳው ባለፉት ተከታታይ ሳምንታት በህወሓት በኩል ከፍተኛ ኃይልና ከባድ መሳሪያ ወደ አካባቢው ማስጠጋቱ ከተሰማ በኋላ ነው። በተመሳሳይ መከላከያ ሰራዊት በኩልም ወደ ቀጠናው ከፍተኛ ኃይል ገብቶ መሰማራቱን ከስፍራው የወጡ መረጃዎች አረጋግጠዋል። ዛሬ ጠዋት የተደረገው ውጊያ ለጊዜው ረገብ ማለት የተሰማ ቢሆንም በአካባቢው አሁንም ከፍተኛ ወታደራዊ ፍጥጫ አለ። በራያ ግንባር ባለፉት 2 ሳምንታት በሁለቱ ኃይሎች በኩል የታየው ከፍተኛ ወታደራዊ ዝግጅት ከሰሞንኛው የድሮን ጥቃትና ከዛሬው መጠነኛ ተኩስ ጋር ተያይዞ በሁለቱ ኃይሎች መካከል ፉል ስኬል እንዳይንቀሳቀስ ስጋቱን ከፍ አድርጎታል። ባለፈው ሳምንት በራያ አላማጣ ህወሓት ላይ ተደጋጋሚ ድሮን ጥቃቶች መፈጸማቸው ይታወሳል። የድሮን ጥቃቱ በህወሓት ታጣቂዎችና በጦር መሳሪያ ክምችት ላይ መፈጸሙ ከተሰማ በኋላ የራያው ግንባር ውጥረቱ ከፍተኛ መሆኑ ነው የተነገረው። የራያ ግንባር ጽምዶ በሚል ጥምረት ፈጥሯል የተባሉት እንደ ህወሓትና ፋኖ ኃይሎች በጋራ የሚንቀሳቀሱበት ቀጠና መሆኑ ይነገራል። በትናንትናው ዕለት የቀድሞ ቢቢሲ አፍሪካ ኤዲተር የነበረው ማርቲን ፕላውት ባጋራው መረጃ ደግሞ የሻዕቢያ ከባባድ መሳሪያዎች እንደዚሁም የሻዕቢያ ሜካናይዝድ ኃይሎች ወደ ራያ ቀጠና መግባታቸው የተሰማው በራያ ቀጠና ሻዕቢያ፣ ህወሓት፣ ፋኖ፣ ሐራ መሬት እንዲሁም ደግሞ የመንግስት ኃይሎች በስፋት የሚንቀሳቀሱበት እጅግ አደገኛና ስትራቴጂካዊ ቀጠና ነው።
ነው። ከሳምንታት በፊት በአንድ ሚስጥራዊ ስብሰባ ላይ ንግግር ያደረጉት ጀነራል ጻድቃን ገብረትንሳኤም የራያውን ውጊያ ያሸነፈ ኃይል ሙሉ ጦርነቱን ያሸንፋል፣ የራያውን ውጊያ የተሸነፈ ኃይል ሙሉ ጦርነቱን ይሸንፋል በማለት የቀጠናውን እጅግ ወሳኝ ስትራቴጂካዊነት በዝርዝር መናገራቸው ይታወሳል። ከቀጠናው የራሳቸውን ይዞታ ካላቸው ፋኖና ህዋት በተጨማሪ የኤርትራ ሐራ መሬት እንደዚሁም ደግሞ መንግስት በጎን ጎን የሚያሰለጥናቸው በርካታ ሚሊሻዎች ይንቀሳቀሱበታል። ምንም እንኳን በገለልተኛ አካል ባይረጋገጥም የሻዕቢያ ጀነራሎች የህወሓት የደህንነት ሰዎች ከባድ መሳሪያዎችን ጭምር አስከትለው ከህወሓት ጀርባ ወደ ራያ ገብተዋል የሚሉ መረጃዎችም ይስተጋባሉ። በቀጣይ መረጃችን ፊልድ ማርሻል ብርሃኑ ጁላ ውጥረቱ በተጋጋለበት በዚህ ወቅት መከላከያ ሰራዊት በተጠንቀቅ እንዲሆን አዘዙ። የመከላከያ ከፍተኛ ጀነራሎች አዲስ አበባ ተጠርተው ከሻዕቢያ እስከ ህወሓት ከፋኖ እስከ ኦነግ ሸኔ ተጠራርተው መጥተውብናል፣ ለመመከት እንዘጋጅ የሚል መመሪያም ተሰጥቷቸዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በመሩት ስብሰባ ጽምዶ ብለው የኢትዮጵያን መንግስት ለመጣል ጥምረት የፈጠሩ ኃይሎች አሰፍስፈው ቆመዋል ሲሉም ተናግረዋል። ፊልድ ማርሻል በመሩት የመከላከያ አዛዦች ስብሰባ ከአየር ኃይል አዛዥ ጀነራል ይልማ መርዳሳ እንዲሁም የልዩ ዘመቾች እዝ ከፍተኛ አመራሮችም ተገኝተዋል። በተለይም የልዩ ዘመቾች እዝ የግዳጅ አፈጻጸምና የወደፊት የግዳጅ አቅጣጫ በተገመገመበት ስብሰባ ሻዕቢያና ህወሓት ወይንም ፊልድ ማርሻሉ ወያኔ ሲሉ የጠሩት ቡድን ጦርነት ለመክፈት መዘጋጀታቸውን የተናገሩት ፊልድ ማርሻሉ ጽንፈኛ ያሏቸውን ፋኖንና ኦነግ ሸኔን ጨምሮ ከየአቅጣጫው ጠላቶች መሰባሰባቸውን ተናግረዋል። ህወሓት ሻዕቢያ ፋኖና ሸኔ የጠላት ወዳጅ ነው በሚል መርህ ተሰባስበው የኢትዮጵያን መንግስት ለመውጋት ተዘጋጅተዋል ሲሉ ነው ፊልድ ማርሻሉ ያረጋገጡት። አሁናዊ የጽምዶ ኃይሎች አዝማሚያ ሲገልጹ አራቱም የጥፋት ኃይሎች ስትራቴጂክ ስር ተሰልፈው ለመንቀሳቀስ እየሞከሩ ነው ሲሉ ነው የተናገሩት። እነዚህ ጽምዶ ብለው ጥምረት የፈጠሩ ኃይሎች ኢትዮጵያን የማዳከምና የማፍረስ እቅድ ቀርጾ ቢንቀሳቀሱም ፍላጎቶቻቸው መቼም ሊሳካ አይችልም ሲሉ ፊልድ ማርሻሉ ተናግረዋል። ሻዕቢያ ከጀምሮ ኢትዮጵያን ከባህር በር ለማራቅ ታሪካዊ ጠላቶቻችን ጋር ጽምዶ ፈጥሮ ኢትዮጵያ ላይ ደባ እየሰራ ኃይል ነው ብለዋል። ዛሬ በተለመደው ተግባሩ ቀጥሏል የሚሉት ኢታማዦር ሹሙ ህወሓትም የኢትዮጵያን ብሔራዊ ጥቅም አሳልፎ የሸጠ ለ27 ዓመታት ስልጣን ይዞ ኢትዮጵያን የባህር በር እንድታጣ አጠናክሮ የሰራ ቅጥረኛ የገዛ ሀገሩን ሰራዊት ያስጠቃ ክህደት ኃይል ነው በማለት ነው ጠንከር ያለ አስተያየታቸውን የሰጡት። ኢትዮጵያ በተደጋጋሚ በህወሓት ክህደት የተፈተነች ሀገር ነች ሲሉ የሚቀጥሉት ፊልድ ማርሻሉ ዛሬም በሰራዊቷ ጥንካሬ ጸንታ ትቆማለችም ሲሉ ያክላሉ። መከላከያ ከየአቅጣጫው ተጠራርቶ የመጡትን ኃይሎች ለመመከት ከመቼውም ጊዜ በላይ ዝግጁ እንዲሆንም ነው የተናገሩት። ወያኔ የኢትዮጵያን ህዝብ በመከፋፈል እርስ በርሱ እንዳይተማመን ያደርግ ነበር ሲሉም ተናግረዋል። ፊልድ ማርሻሉ የትግራይን ህዝብ ደግሞ የኢትዮጵያ ልጆች እየመጡብህ ነው፣ እየከበቡ ነው እያለ ከወንድም የኢትዮጵያ ህዝብ ጋር በጠላትነት እንዲተያየ ሲሰራ የኖረ እኩይ ኃይል ነው ሲሉ የፈረጁ ዛሬ ላይ ያ ሁሉ ሴራ ከሽፈው የትግራይን ህዝብ ጨምሮ አጠቃላይ የኢትዮጵያ ህዝብ የዚህን መሰሪ ቡድን መጥፎ ተግባሩን በመረዳቱ ወያኔ ከህዝብ ተነጥሎ መንጠልጠያ አስተዋለም ነው ያሉት። ቡድኑ መጠጊያ ሲያጣ የቀድሞ ጠላቶቹን ሸኔንና ፋኖን ይዞ ሻዕቢያንም ደግሞ አዝሎም የትናንት ክህደቱን በአደባባይ እየደገመው ይገኛል ሲሉ ማክለዋል። ፊልድ ማርሻል ብርሃኑ ጁላ ለሰበሰቧቸው ጀነራሎች በሰጡት በዚህ መመሪያ የጽምዶ ኃይሎች በኢትዮጵያ ላይ የወደቁትን ጥፋትን በማምከን የጥፋት እግራቸውን በመስበር እብሪትነታቸውን ማስተንፈስ አለብን ሲሉ ማሳስበዋል። በተለይም የህወሓትን የፋኖና የሸኔን የተላላኪነት ሚና የሻዕቢያን ነፍስ አባቶችን ተስፋ ማጨለም አለብን፣ ለአገር ውስጥ ጉዳይ ቅድሚያ መስጠት አለብን ሲሉ አሳስበዋል። በቀጣይ መረጃችን 5 ተቃዋሚ ፖለቲካ ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት በማዕከላዊ ኢትዮጵያ ክልል አበሽጌ ወረዳ በ3 ወጣቶች ላይ ከህግ አግባብ ውጭ የተፈጸመውን ግድያ ኮነነ። ጥምረቱ ድርጊቱን ከቀይ ሽብር ዘመን ጋር የሚስተካከል ሲል የገለጸው ሲሆን በጉዳዩ ላይ ገለልተኛ ምርመራ እንዲካሄድ ጠይቋል። ጥምረቱ ባወጣው መግለጫም ተመስገን ጌታቸው፣ የታገሱ አሰግደውና ግዛው ግርማ የተባሉ 3 ወጣቶች ፋኖ ናቸው በሚል ሐምሌ 4 ቀን 2018 በናቻ ቁሌት ቀበሌ
መገደላቸውን አስታውቀዋል። ወጣቶቹ እጃቸው መታሰሩና ድብደባ እንደተፈጸመባቸው የሚያሳይ የተባለ የፎቶግራፍ በማህበራዊ ሚዲያ ላይ በስፋት ተሰራጭቷል። መግለጫው ወጣቶቹ ከህዝብ ማመላለሻ ሚኒባስ ተሽከርካሪ በኃይል እንዲወርዱ ተደርገው በቀይ ሽብር ዘመን ሲደረግ ከነበረው በላይ እጅግ ኢሰብአዊ በሆነ መንገድ መገደላቸውንም ተናግረዋል። የአካባቢው ምንጮችን ጠቅሶ ጥምረቱ እንዳስታወቀው ከተጎጆቹ አንዱ የሆነው የታገሱ አሰግደው ወንድም ቀደም ሲል ከሐዋሳ ተይዞ በተመሳሳይ ሁኔታ የተገደለ ሲሆን የግድያ ቤተሰብንና ማንነትን መሰረት ያደረገ ሊሆን እንደሚችል አመላካሽ ነው። በተጨማሪም በዚሁ አበሽጌ ወረዳ ዳርጌ ቀበሌ ውስጥ ከወር በፊት ያለ ህግ አግባብ ተገድሏል የተባለው የወጣት ግዛቸው ግርማን ጉዳይንም ጠቅሷል። ግዛቸውም በማህበረሰቡ ውስጥ የሚከበርና ለብዙ ወጣቶች የስራ ዕድል የከፈተ ስራ ፈጣሪ እንደነበር ነው የተነገረው። የጥምረቱ መግለጫ የወጣው በተያዘው ሳምንት መጀመሪያ ላይ ሶስቱ ወጣቶች በጉራጌ ዞን አበሽጌ ወረዳ አገና አካባቢም ከህዝብ ማመላለሻ ተሽከርካሪ በኃይል እንዲወርዱ ተደርገው ከተወሰዱ በኋላ መገደላቸውን የሚገልጹ ዘገባዎች ከተሰራጩ በኋላ ነው። የዓይን እማኞችን ጠቅሰው የወጡ ዘገባዎች ግድያው ከአካባቢ ፖሊስና ሚሊሻ ጋር በመተባበር በመንግስት ኃይሎች የተፈጸመ መሆኑን አመላክተዋል። በመጨረሻም የአማራ ብሔራዊ ንቅናቄ አብን በሀገራዊ ምክክር ሂደት ላይ ከተራ የአሰራር ግድፈት የዘለሉ ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል ሲል ከሰሰ። ገዢው አካል መዋቅራዊ ጥሰቶችን እንደፈጸመ በማንሳት የከሰሰው አብን በአዲስ አበባ ጉዳይ ላይ የከተማ ነዋሪዎች ድምፅና ፍላጎት በአግባቡ ሳይወከል መታለፉን ተናግረዋል። አንድ ወር በሞላው የሀገራዊ ምክክር ጉባኤ ላይ የተሳተፉ ካሉ ተቃዋሚ ፖለቲካ ፓርቲዎች አንዱ የሆነውን አብን ይህንን ክስ ያቀረበው ቅዳሜ ነሐሴ 9 ቀን 2018 ምሽት በወጣው መግለጫ ነው። ፓርቲውም በምክክር ሂደቱ ታይተዋል ያላቸውን መዋቅራዊ ግድፈቶችና የመርህ ጥሰቶችን በጥልቀት መገምገሙን አስታውሰዋል። ፓርቲው በሂደቱ ውስጥ የታየው ሁኔታ ከተራ የአሰራር ግድፈት ወይም ከመደበኛ የፖለቲካ ልዩነት የዘለለ ሆኖ አግኝቼዋለሁ ሲል በግምገማ የደረሰበትን ድምዳሜ ገልጿል። በሂደቱ ላይ የተፈጸሙ ተደጋጋሚና የተደራጁ ጥፋቶች የሀገራዊ ምክክሩን ተአማኒነት፣ አካታችነት፣ ገለልተኛነትና ፍትሐዊነት ጥያቄ ውስጥ የሚያስገቡ እንደሆኑ ገልጿል። አብን ምክክሩ ላይ ለታዩት መዋቅራዊ ጥሰቶች፣ ጫናዎችና ወገንተኛ አካሄዶች ተጠያቂ ያደረገው ገዢውን አካል ነው። መሰረታዊ መዋቅሮችን የአንድን ቡድን ፍላጎት ማስፈጸሚያነት የመዋል ጥረት እንደሚደረግ በስፋት አስተውለናል ሲል በመግለጫው አስፍሯል። በገዢው አካል ተፈጽመዋል የተባሉት እነዚህ ድርጊቶች ሂደቱ የሚጠበቅበትን ያለ ውጤታማ እንዳይሆን ከፍተኛ ስጋት መደቀናቸውን አስረድቷል። አብን ይህንን ያለው ወደ ፍጻሜው እየደረሰ ባለው የሀገራዊ ምክክር ሂደት በአጀንዳነት የቀረቡ 8 ጉዳዮች ላይ የተፈጠሩ አለመግባባቶች ተካረው በታዩበት ወቅት ነው። በተለይም የአዲስ አበባ ጉዳይ ለምክክር የቀረበበት የፌዴራል ከተሞችን የተመለከተው አጀንዳ በተቃራኒ ወገኖች ከተሰለፉ አካላት የተለያዩ ሀሳቦች ሲሰነዘሩበት ቆይቷል። የአዲስ አበባ ሕጋዊ አቋም እንዲሁም ከኦሮሚያ ክልል ጋር የሚኖራትን ግንኙነት የተመለከቱ አማራጮች በቀረቡበት ወቅት ጫና ታይቷል የሚሉ ክሶችም ከተሳታፊዎች ቀርበዋል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ እንደ ሀገር ግንባታና የመንግስት አደረጃጀት ባሉ ብዙዎቹ አጀንዳዎች ላይ ጠንከር ያሉ ምክክሮች የነበሩ ቢሆንም የፌዴራል ከተሞች ጉዳይ ላይ ጠንከር ያሉ አቋሞች መታየታቸውን አርብ ነሐሴ 8 ቀን 2018 ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ተናግረዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህን ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።